የተመሰገነ ይሁን። ጌታን ደግሞ ከናንተ ጋር እንዳመልክ እግዚአብሔር እድልን ስለሰጠኝ የእግዚአብሔርን ቃል ደግሞ እንድማር እግዚአብሔር እድልን ስለሰጠኝ ጌታን እጅግ አድርጌ ባርከዋለሁ። አይ ቲንክ ባለፈው ሳምንት ጸሎት ጸልዬ እግዚአብሔር ግማሹን ሰምቶኛል። ግማሹን ለምን እንዳተሰማኝ እንግዲህ ከዛሬ ከዚህ አገልግሎት በኋላ ነው የሚገባኝ መልሱ ማለት ነው። አንዳንድ ጊዜ እግዚአብሔርን ስትጠይቁት መልስን ይሰጣቸዋል፣ ፓርሻሊ ደግሞ ይመልስላቸዋል። የፈለግነውን ሁሉ አይመልስልንም። እውነት ነው አይደል? እግዚአብሔር ሉዓላዊ ስለሆነ እና ዛሬ በእግዚአብሔር ቃልም እንደማገለግላችሁ ሲነገረኝ ባሳደጉኝ ፊት ኢንቨስት ባረጉብኝ ሰዎች ፊት እንዴት ነው አሁን እኔ ምንስ ብዬ ነው እግዚአብሔር የትኛውን ቃል ነውስ እማነበው የትኛውን ቃል ነው ምንድነው ስምለው እያልኩኝ በጣም ጊዜ ወስዶብኝ እያሰብኩ ነበር ማለት ነውና እዛ ጌታ ሆይ እንደው ጋሽ አለሙም ፓስተር ሀብቴም ኢንተርናሽናል አገልጋዮች ናቸው እኮ ወይ ወደ አረብ ሀገር ይላል ፓስተር እንደገና ጋሽ አለሙም ወደ ብራዚል ነኝ በቃ ስደውል ወይ ቴክስት አደርግማ እንደው ወይ ወደ ብራዚል በሄዱ በዚህ ሳምንት ወይ ደግሞ ወደ አረብ ሀገር አልኩኝ። አንደኛው ጸሎቴ ተመልሷል፣ ገብቷቸዋል። እና እግዚአብሔር ይመስገን በጣም በህይወቴ በጣም ወዳቸው ማከብራቸው እውነት ምሰማቸው የሚገስጹኝ እግዚአብሔር የሰጠኝ በረከቶቼ ናቸው። እነሱንም ቤተሰባቸውንም እግዚአብሔር ይባርክ። ከዚህ በኋላ መቆም አልችልም ብዬ ባልኩበት ጊዜ አይ መቆም ትችላለህ የሚልን ድምጽ እግዚአብሔር ያሰማኝ በእነሱ ነው። ጌታ ህይወቴን ቤቴን ኑሮዬን አገልግሎቴን ባርኳል፣ ጠቅሟል በእነሱ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቸር ነው። አሜን። እንዴት ናችሁ? እግዚአብሔር ይባረክ። የዛሬው ቃል የምንካፈለው እንዴት ነን የሚል ነው ርዕሱ። መጽሐፍ የምትፈልጉ ሰዎች ካላችሁ እንግዳም ስለሆንኩ ተመላሽም ስለሆንኩ እንዴት እንደሆናችሁ ቼክ አድርጌ መሄድ አለብኝ እንዴት እንደሆንን ማለት ነውና በርግጥ ይህንን ቃል እዚህ ከማካፈሌ በፊት በሌላ ቃል እየተዘጋጀው በነበረበት ሰዓት ነው ይሄ የእግዚአብሔር ሐሳብ ወደ ልቤ እንደገና የመጣው። በማገለግልበት ቤተክርስቲያን በ21 ቀን ጾም ጸሎት ላይ የነህሚያን መጽሐፍ እናጠና ነበርና በዛ ውስጥ ለኔ ደግሞ በየቀኑ የእግዚአብሔርን ቃል እንካፈል ነበር። ለኔ የተሰጠኝን ያንን ቃል ዛሬ ለሁላችንም እንደሚሆን እንደገና አቀርብላችኋለሁ። እግዚአብሔር የተመሰገነ ይሁን። እንዴት ነን ስላችሁ መቼም ምንድነው ያላችሁኝ? እግዚአብሔር ይመስገን ደህና ነን። ደህና አይደለ? ምክንያቱም ያው የተለመደ ጥያቄ ነው። ምላሹም እኔም ስጠይቃችሁ እንደዛ እንደምትሉኝ እርግጠኛ ሆኜ ነው የጠየቅኳችሁ። ደህና አይደለንም የሚለኝ ሰው ይኖራል ብዬ አላሰብኩም። ጋሽ አለሙ ሲያስተምር ብዙ ጊዜ ይላል እኮ ደህና ናችሁ አይደል ይለናል አይደል? ደህና አይደለንም እንድንለው እኮ ብሎ አይደለም፣ ደህና እንደሆነን እያሰበም ነው የሚጠይቀንና ግን ደህና ነን ወይ? የእውነት ደህና ነን ወይ? አንዳንድ ጊዜ ደህና ነን ብለን የምናልፍባቸው ቦታዎች ወይም ሰዎች ወይም ደግሞ ሁኔታዎች ይኖራሉ። አንዳንድ ጊዜ ደግሞ ደህና ለመሆናችን ፍንትው አድርገን ግልጽ አድርገን የምንነግርባቸው ደግሞ ቦታዎች አሉ። አንዳንድ ጊዜ ደግሞ ደህና ነን ብለን እንኳን ደህና ለመሆናችን የሚያሳዩንም ቦታዎች አሉ አይደል? ይሄንን ከማለቴ በፊት አንድ ጊዜ ድሮ ኢትዮጵያ ውስጥ ነው ብለው ነው የነገሩኝ። ፌደራል ፖሊስ ሰዎችን በቃ ያጠፉ የሆነ ነገር ያደረጉ ሰዎች ያባረርና ያገኘውን ደግሞ ይቀጠቅጣል አሉ እና ይሄንን ወጣት አገኙትና ቀጠቀጡት፣ ደበደቡት። ደም በደም ሆነ፣ መሬት ላይ ጥለውት ሄዱ። ከዛ አንድ ሴትዮ መተው አሉ፣ ገደሉት፣ ሞተ፣ በቃ አለቀለት ሲሉ እንደምንም ብሎ ደሙን በቃ እንደዚህ እየጠረገ እኔ መች ሞትኩ? እግሬን ነው እንጂ የሰባበሩት እኔ ሞትኩ እንዴ? እንደምንም ብሎ እኮ ነው እንደምንም ብሎ ቃል አሁን እኔ ፈጠን አድርጌ ነው የነገርኳችሁ። እኔ ጥርሴ ወላለቀ እንጂ ሞትኩ እንዴ ይላል። ደም በደም
ዓለም ሆኗል እኮ። አንድ አይኔን ነው ያጠፉት እንጂ እኔ ሞትኩ እንዴ? ምንም አልቀረም። የቀረው ምላሱ ነው ባጭሩ። ደህና ነኝ የሚልበት ምላስ ማለት ነው። እና አንዳንድ ጊዜ በሰዎች ፊት ስንታይ ደህና እንመስላለን። ደህና ነን ስንል የለበስነውም ልብስ አያሳብቅብንም ደህና አለመሆናችንን። የምናልፍበትን ጎዳና ወይም ደግሞ የሆነውን ሁኔታችንን አይገልጽም። በቃ ምናልባት በብዙ ጭንቀት፣ በብዙ ሐዘን፣ በብዙ ስብራት እናልፋለን። እንዴት ነህ ስትሉኝ በጣም ደህና ነኝ እግዚአብሔር ይመስገን፣ ፈገግ ብዬ ፈገግታዬ ሳቄ ውስጤን እየደበቀልኝ ማለት ነው። እና ግን የማንደብቅባቸው ቦታዎች ደግሞ አሉ ያልኳችሁ ለዚህ ነው። የፈለገ ነገር ቢሆን የርሊ ቼክአፓችሁ ላይ ሄዳችሁ በጣም ደህና ነኝ ዶክተር ብትሉት እንኳን እስቲ ቼክ እናድርግ ብሎ ካደረገ በኋላ ግን ደህና ለመሆናችን ደግሞ ይነግረናል። ወይ ደግሞ ግዴታ አመትም ሳንጠብቅ የሆነ ነገር ደግሞ ተሰምቶን ከሄድን እንዴት አደርክ እንዴት ነህ ሲሉን ደህና ነን እያለን ሄደን ልክ ዶክተራችን ዶክተር ይገርምሃል እንደዚህ ያደረገኝ ነው እንደዚህ የሆንኩ ነው እንደዚህ የሆንኩ ነው ብለን የሆነውን ብቻ ሳይሆን የምንፈራውንም ጭምር እንነግራለን። ደህና ናቸው አይደል? እግዚአብሔር የተመሰገነ ይሁን። ይሄ የእስራኤላውያን ታሪክ ነው ወገኖች። በእግዚአብሔር ቃል ውስጥ እስራኤላውያን በጣም ብዙ ጊዜ ደህና ባልሆኑበትም ሰዓት ደህና ነን የሚል ስሜት ውስጣቸው ስላለ ማድረግ የሌለባቸውን አክቲቪቲዎች ደህና ያልሆነ ሰው መሆን ያለበትን ጎዳና መሄድ ሲገባቸው ነገር ግን ደህና እንደሆነ ሰው መስዋዕትን ሲያቀርቡ፣ አምልኮን ሲያቀርቡ፣ ለእግዚአብሔር ሲዘምሩ፣ ስርዓትን ሲፈጽሙ እንመለከታለን። እና ከነህምያ ምዕራፍ 1 ጀምሮ ስንመለከት ነህምያ የጠየቀው ጥያቄ አለ። ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። እግዚአብሔር የተመሰገነ ይሁን። እነርሱም መጀመሪያ ቁጥር 2 ላይ እንደዚህ ብሎ ጠይቃቸው፣ ከወንድሞቼ አንዱ የሆነው አናኒ ከሌሎችም ጥቂት ሰዎች ጋር ከይሁዳ መጣ። እኔም ከምርኮ ስለተረፉ የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየቅኳቸው። ልክ አሁን እንዳልኳችሁ ደህና ናችሁ ወይ እንዳልኳችሁ፣ ደህና ነን ወይ እንዳልኳችሁ ነህምያ ይህንን ጥያቄ ሲያቀርብ እንመለከታለን። እንዴት ነው ለመሆኑ ህዝቤ፣ እንዴት ናት ለመሆኑ ከተማዬ ብሎ የደህንነትን ጥያቄ ሲጠይቃቸው እንመለከታለን። ነህምያ ያለበት ስፍራ ሁላችንም እናውቃለን። የንጉስ ጠጅ አሳላፊ ነው። ያለበት አካባቢ ጥሩ አካባቢ ነው አይደል? ስለሌላው የሚያሳስበው ቦታ አይደለም ያለው። ሌላው ትዝ የሚያሰኝም ቦታ አይደለም ያለው። ደህና የሆነ ቦታ ላይ ሆኖ ግን ህዝቤ ግን ደህና ነው ወይ? ትውልዴ ግን ደህና ነው ወይ? ቤተክርስቲያን ግን ደህና ናት ወይ? በዚህ ዘመን ቢሆን ማለት ነው። ቅዱሳን ደህና ናቸው ወይ? ከተማይቱስ እንዴት ናት ብሎ ይጠይቃቸዋል። እነርሱም በሕይወት ተርፈው ከምርኮ ወደ አገራቸው የተመለሱ ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈራርሷል፣ በሮቿም በእሳት ተቃጥለዋል አሉኝ። እንደምንም ብለው ከምርኮ የተረፉ ከሞት የተረፉ ወደ አገራቸው እንደምንም ብለው የተመለሱ ሰዎች በታላቅ መከራና በታላቅ ውርደት ነው ያሉት። ደህና አይደሉም። ከተማችንም ደህና አይደለችም። በሮቿ በእሳት ተቃጥለዋል፣ ቅጥሮቿም ፈርሰዋል። ዛሬ እግዚአብሔር እኛን ቢጠይቀን ደህና ናችሁ ወይ ብንባል በእግዚአብሔር ዘንድ ለእግዚአብሔር የምንሰጠው ምላሽ ምንድን ነው? የተቃጠለብን ነገር ምንድን ነው? ያጣነው ነገር ምንድን ነው? የፈረሰብን ነገር ምንድን ነው? እግዚአብሔር ዛሬ ይጠይቀናል። በአንድ ወቅት ለኤፌሶን ቤተክርስቲያን እንደዚህ አላት። ራእይ ምዕራፍ 2 ቁጥር 3 ላይ ደግሞም አለ በትዕግስት መጽናትህ ስለ ስሜም መከራን መቀበልህን አውቃለሁ፣ በዚህ ሁሉ አልታከትክም። ይሁን እንጂ ደህና የሚመስል ነገር እኮ አለ፣ ደህና ያልሆነውን ነገር የሚሸፍን ነገር እኮ አለ። ይሁን እንጂ ግን ውስጥን የሚያይ ጌታ፣ ልብን የሚያይ ጌታ የምነቅፍብህ ነገር አለኝ። ይኸውም
የቀድሞ ፍቅርህን ምን ብለሃል? ጥለሃል። ለመከራ መትጋት በመከራ ውስጥ መጽናት መልካም ነው፣ ጥሩ ነው። ነገር ግን የምነቅፍብህ አለኝ። ዛሬ እግዚአብሔር በመካከላችን እኔን ቢጠይቀኝ አገልግያችሁ ነው አይደል የወረድኩት? እያገለገልኩ ነው ያለሁት። ስታዩኝ ደህና መስላለሁ። እግዚአብሔር ቢጠይቀኝ ግን አዎ የጸናህበት ነገር አለ፣ አዎ የቆምክበት ነገር አለ፣ አዎ ትዕግስት አለ፣ አዎ ጥሩ አገልግሎት አለ፣ አዎ ጥሩ ድምጽ አለ። ነገር ግን ይለናል እግዚአብሔር የጣልነውን ነገር እንዳለ። ለዚህም ነው እንግዲህ ከየት እንደወደቅክ አስብ፣ ንስሐም ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ይሄ ቃል በጣም ደስ ይለኛል። እግዚአብሔር ውድቀታችንን ብቻ አሳስቦን ወይም ደግሞ የት እንዳለን የቅጥሯን መፍረስ ብቻ ሳይሆን የህዝቡ በመከራና በስድብ ውስጥ መሆን ብቻ ሳይሆን የህዝቡንም መነሳት የሚፈልግ አምላክ ነው። አሜን። እግዚአብሔር መልእክትን ሲያመጣ ለተሐድሶ ነው። እግዚአብሔር መልእክትን ሲያመጣ እንደገና ሊያቆም ነው። እግዚአብሔር የተመሰገነ ይሁን። ለዚህ ነው ምንም እንኳን የምነቅፍብህ አለኝ፣ የቀድሞ ፍቅርህን ጥለሃል ትተሃል ቢለውም ነገር ግን እንግዲህ ከየት እንደወደቅ አስብ፣ ንስሐ ግባ፣ ቀድሞም ታደርገው የነበረውን ነገር አድርግ። ዛሬ ይሄ የእግዚአብሔር ስክሪን ወይም ደግሞ ቼክ ቢያደርገን ምን ጥለናል? አላውቅም ወገኖች። የጣልነው ሰላም አለ፣ የጣልነው ፍቅር አለ፣ የወንድማማች ፍቅር፣ ለእግዚአብሔር ያለን ፍቅር፣ ለቤተ ክርስቲያን ለአገልግሎት ያለን ፍቅር። አንዳንዶቻችን የቀድሞ ነው የሚለው። በሆነ ጊዜ በጣም ትጉ አገልጋዮች ነበርን። በሆነ ጊዜ ቸርች ሲባል ልባችን ይቃጠልብናል። የቅዱሳን ህብረት ሲባል፣ ወንድም ገሌ እህት ገሌ ሲባል በጣም ብዙ ደስታ ነበረን። ዛሬ ግን የት ነው ያለው? ወንድም ገሌ እንዲሆነ ስንባል፣ ታመመ ወደቀ ስንባል የምንሰጠው ምላሽ፣ ለማንሳት የምንሮጠው ሩጫ፣ ምናልባት ድሮ ነገራችንን ሁሉ ጥለን የኛ የሆነውን ነገር ትተን ወንድማችን ለማንሳት የምንሮጥ ሰዎች የነበርን ሰዎች እንኖራለን። ዛሬ ግን እግዚአብሔር የት አረጋችሁት ይለናል። ለኔ ያላችሁን ፍቅር፣ ለኔ ያላችሁን ታማኝነት፣ ለቤት ያላችሁን ፍቅር የት አደረጋችሁት ይለናል። ይህንን የሚለን ግን እግዚአብሔር ሊያነሳን፣ ሊፈውሰን፣ ሊጠግነን ስለሚፈልግ ነው። ክብር ለእግዚአብሔር ይሁን። መጠገን የሚችል አምላክ ስለሆነ ነው። እስራኤል በተለያየ ጊዜ ውስጥ ከእግዚአብሔር ፊት ይርቃል፣ እግዚአብሔርን ይበድላል፣ እግዚአብሔርን ያሳዝናል በተደጋጋሚ። እግዚአብሔርም ህጉን ልክ እዚህ ነህምያ ላይ እንደምንመለከተው አለፍ አለፍ እያልኩ ስለሆነ የምነግራችሁ ዲቴል አልገባም፣ ግን በቃ ህግህን ጥሰናል ትተናል ይለዋል ነህምያ በእግዚአብሔር ፊት ሲቀርብ ማለት ነው ህዝቡን ይዞ። ከዚህም የተነሳ እግዚአብሔር ሲቀጣቸው፣ ሲዋረዱ፣ ሲሰደቡ፣ ሲናቁ በራሳቸው ይፍጨረጨራሉ፣ በራሳቸው ለመነሳት ይሞክራሉ። ነገር ግን እንደገና ተመልሰው ደግሞ ይወድቃሉ። ይህንን ህዝብ በሰቆቃወ ኤርምያስ ምዕራፍ 5 ላይ አንድን ቃል አነብላችሁና ቁጥር 1 እና ቁጥር 2ን ከዛ ወደ ዋናው መልእክት ይገባለሁ። እግዚአብሔር የሚናገረን ሊያነሳን፣ ሊጠግነን፣ ሊያበረታን፣ የቀድሞ የጣልነውን ነገር እንድናነሳ ምክንያት ሊሆነን ስለሚፈልግ ነው። አሜን። እግዚአብሔር ሆይ ይላል ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 1 ላይ በእኛ ላይ የደረሰውን አስብ፣ ውርደታችንም እይ ተመልከትም እያለ እግዚአብሔርን ይጠቁመዋል፣ ያሳየዋል። የደረሰብን ውርደት አለ፣ የሆነው ነገር አለ። ልክ ለነህምያ መጥተው ኢየሩሳሌም ቅጥሮቿ ፈርሰዋል፣ ደጆቿም ተቃጥለዋል፣ በእሳት ተቃጥለዋል እንዳሉት እዚህ ጋም ሰቆቃወ ኤርምያስ እግዚአብሔርን ይለዋል። እግዚአብሔር ሆይ በእኛ ላይ የደረሰውን አስብ፣ ውርደታችንንም ተመልከት። ቁጥር 21 ግን ደግሞ እንደዚህ ይላል፣ እግዚአብሔር ሆይ ወደ አንተ መልሰን እኛም ደግሞ እንመለሳለን፣ ዘመናችንንም እንደ ቀድሞ ዘመን አድስ። ክብር ለእግዚአብሔር ይሁን። አንድ ነገር ግን ይሄ ህዝብ የገባው ይመስለኛል። የእግዚአብሔር ህዝብ ምንም እንኳን በስድብ ውስጥ ብንሆን፣ ምንም እንኳን በመከራ ውስጥ ብንሆን፣ ምንም እንኳን በድካም ውስጥ ብንሆን፣ አቤቱ አንተ መልሰን፣ ወደ አንተ መልሰን። አንተ ከመለስከን እኛ እንመለሳለን። ምክንያቱም በራሳችን ብዙ ጥረናል፣ ብዙ እንደክማለን፣ ተመልሰን እዛው ነን። አንተ ከመለስከን ግን እንመለሳለን። አንተ ደግሞ ስትመልስ የሆነ ነገር አድርገ ቀባብተ ለሰው እንደሚመች አድርገ አይደለም የምታቆመው። ለሰው ይምሰል የሚሆን ነገር አይደለም የምታበቃው። አንተ ስትመልስ ዘመናችንን
እንደ ቀድሞ ዘመን ማደስ ትችላለህ። ክብር ለእግዚአብሔር ይሁን። እንደ ቀድሞ ማድረግ ትችላለህ። ቀድሞ ለኛ እንደነበረ ሐሳብ ውስጥ ልታስገባን ትችላለህ። ቀድሞ ስለኛ ስታስብ የነበረን ያንን ኢሜጅ ውስጥ ልታስገባን ትችላለህ። እንድንሆንልህ የፈለግ ስትፈጥረን ያደረከንን ስትፈጥረን ያሰብከንን እዛ ሐሳብ ውስጥ ልታስገባን ትችላለህ እያለ የእግዚአብሔር ሕዝብ እግዚአብሔርን ሲማጸነው እንመለከታለን። እግዚአብሔር ይመልሳል፣ እግዚአብሔር ያቆማል፣ እግዚአብሔር ሰው ያደርጋል። እግዚአብሔር ለራሱ እንደፈለገው ወደ ቀድሞ ዘመናችንን መልስ ሲል አንተ ወደምትፈልገው አንተ እኛን ስትፈጥር ወዳቀድከው ገና እኛን ስትፈጥር ከእናታችን ማፀን ውስጥ ከመግባታችን በፊት ሳንፈጠር ከብዙ ዓመታት ከብዙ ዘመናት በፊት ለኛ ያለህን ነገር ወዳሰብከው ወደዛ ሐሳብ መመለስ ትችላለህ። አንተ አቅም አለ። እኛ እንደምንም ተፍጨርጭረን ቸርች ልንመጣ እንችላለን። እንደምንም ብለን ወገኖች ጋር ጥሩ መዝሙር መዘመር እንችላለን። የኛ ከዛ ላይ ያሳልፈን ይችላል። አንተ ግን ህይወትን መቀየር ትችላለህ። አንተ ግን እኛን ብቻ አይደለም ዘመንንም ማደስ ትችላለህ። ለዚህ ነው በነህምያ መጽሐፍ ላይ ስለ ቅጥሩ መፍረስ ሲናገር ስለ ደጆቹ መቃጠል ሲናገር ከምዕራፍ 1 ጀምሮ ስንመለከት እግዚአብሔር በተለይ ምዕራፍ 6 ቁጥር 15 ላይ እግዚአብሔር ቃል ይነግረናል። ቅጥሩ ምን አለ? ተጠናቀቀ ይለናል። እግዚአብሔር ማጠናቀቅ መስራት ይችላል። አሜን፣ ክብር ለእግዚአብሔር ይሁን። በጣም ደስ የሚለኝ ቃል ግን ምን እንደሚል ታውቃላችሁ? ምክንያቱም ይላል ይህ ስራ የተከናወነው በአምላካችን እርዳታ። ሃሌሉያ! እግዚአብሔር ዛሬም ይረዳል። ቅጥሩን ለማጠናቀቅ እግዚአብሔር መሰራት ያለበትን የህይወታችን ክፍል ለመስራት እግዚአብሔር ዛሬም ይረዳናል። አሜን። ዛሬም ጸጋ አለው። ክብር ለእግዚአብሔር ይሁን። ነህምያ መጽሐፍን ስንመለከት በጣም ብዙ ጊዜ ትዝ ይለኛል ከልጅነቴ ጀምሮ ቤተክርስቲያን ሊሰራ ሲል ህንጻ ፈንድሬዝ ስናደርግ አይደለ ምንድነው የሚለው ያ ቃል አምላካችን ያከናውናል እኛም ተረስተን እንሰራለን። እውነት ነው። እግዚአብሔር ስላከናወነልን ስለረዳን ነው በዚህ ህንጻ ውስጥ ያለ ነው። እግዚአብሔር ይረዳል። የእግዚአብሔር ሐሳብ ግን ከህንጻ ያለፈ ነው። አሜን። የእግዚአብሔር ሐሳብ ግን እግዚአብሔር ነህምያ መጽሐፍ ላይ የሚነግረን ከኢየሩሳሌም ቅጥር ወይም ደግሞ እነሱ ካስቀመጡት ድንጋይ ወይም ደግሞ እነሱ ከሰሩበት መሳሪያ ያለፈ ነው የእግዚአብሔር ሐሳብ። እግዚአብሔር የሚናገረው ስለ ህዝቡ ነው። እመጣላችኋለሁ። ቅጥሩ ተሰርቶ ከተጠናቀቀ በኋላ ጠላቶቻቸው እንደፈሯቸው ነህምያ ይናገር። በዙሪያ ያሉ ህዝቦች ሁሉ ፈሩ ይላል ምዕራፍ 6 ቁጥር 15 ላይ ስንመለከት። ለምን እንደፈሩ ነግሬያቸዋለሁ። የሰራው እግዚአብሔር ያገዘው የእግዚአብሔር እርዳታ በዛ ውስጥ ስላለ። ቁጥር 19 ላይ ምዕራፍ 6 ጦቢያም እኔን ለማስፈራራት ደብዳቤ ይልክ ነበር። ይሄ በጣም ይገርመኛል። ቅጥሩም ተሰርቶ ከተጠናቀቀ በኋላ ለምንድን ነው የሚያስፈራው ብዬ ይሄንን የእግዚአብሔርን ሐሳብ ስመለከት የእግዚአብሔር ሐሳብ እንዳይፈጸም የእግዚአብሔር ፈቃድ ቅጥሩ ተሰርቶ እኮ አልቋል። አሁንም ግን ማስፈራራታቸው ቀጥሏል። አሁንም ግን ና ውረድ ይሉታል። አሁንም ግን ማድረግ የሚችሉትን ሁሉ አድርገው የእግዚአብሔር ሐሳብ እንዳይፈጸም ከግንቡ ያለፈ ከቅጥሩ ያለፈ የእግዚአብሔር ሐሳብ ግንቡ ሳይሆን ቅጥሩ ሳይሆን ህዝቡ ነው። ይሄንን ለማየት ከፈለጋችሁ ነህምያ ምዕራፍ 1 ቁጥር 6 ላይ ነህምያ የጸለየው ጸሎት ላንብብላችሁና እንቀጥላለን። ባሪያ ስለ አገልጋዮችህ ስለ እስራኤል ህዝብና ቀንና ሌሊት በፊት የሚጸልየውን ጸሎት ለመስማት ጆሮህ ይንቃ፣ ዓይንህም ይከፈት። እኔና የአባቴ ቤት ጨምሮ እኛ እስራኤላውያን አንተን በመበደል የሰራነውን ኃጢአት እናዘዛለሁ። አንተን በመበደል የሰራነውን ኃጢአት እናዘዛለሁ። በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ የሰጠኸውን ትእዛዝ ሥርዓትና ሕግ አልጠበቅንም። አያችሁ ነህምያ የሚጮኸው ያለው የሚጸልየው ያለው እባክህን የፈረሰ ቅጥር እንዳለ ነግረውኛል እና እባክህን ይሄንን ቅጥር ስራልን እያለ አይደለም የሚጠይቀው ያለው ስለ ባሪያዎች ስለ እስራኤል ልጆች ስለ አባቴ ቤት በድለናል። እኛንን የፈረስነው ቅጥሩ አይደለም የፈረሰው። ትእዛዝህን ያልጠበቅነው ይሄ ነው። መንፈሳዊ ጉብኝትን በህዝቡ ላይ እንዲመጣ ምክንያቱም የእግዚአብሔር ዘላለማዊ ሐሳብ ይሄ ነው።
ከምንበላው ከምንጠጣው ከምንለብሰው ከምንነዳው ከምንኖርበት ቤት ያለፈ እግዚአብሔር ስለኛ ያስባል። እግዚአብሔር እኛን መጎብኘት አቅቶት አይደለም። እግዚአብሔር ለኛ ቁሳቁስ መስጠት አቅቶት አይደለም። ነገር ግን እግዚአብሔር የሚፈልገው የእግዚአብሔር ልቡ የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ግን ምንድነው ካላችሁ መንፈሳዊ ጉብኝትን በእኛ ዘንድ ለማምጣት ነው። እስካልተመለሱ ድረስ ወደ እግዚአብሔር እስካልመጡ ድረስ መልሰን እኛም እንመለሳለን እስካላሉ ድረስ ዘመናችንን እንደ ቀድሞ ዘመን አድስልን እስካላሉ ድረስ ቅጥሩ ቢሰራ ብላችሁ አስቡ እስቲ። እንደተባለው የኢየሩሳሌም ደጆች የተቃጠሉት ደጆች እንደገና ሪቢልድ ቢደረጉ ቢሰሩ ቢታደሱ እንደገና አዳዲስ በሮች ቢገጠምላቸው ህዝቡ ባይመለስ የእግዚአብሔር ደስታ እዛ ጋር ፍጹም አይሆን። ስለዚህ የእግዚአብሔር ደስታ ፍጹም እንዲሆን በቁሳቁስ ሳይሆን በእግዚአብሔር መገኘት ውስጥ ልንሆን ይገባል። አሜን። የእግዚአብሔር ደስታ ፍጹም እንዲሆን ቅጥሩ ከተሰራ በኋላ የእግዚአብሔር ፈቃድ የህዝቡ ወደ እግዚአብሔር መመለስ ነው። ምዕራፍ 7 ቁጥር 1 ላይ ወደ ዋናው ሐሳብ እየገባሁ ነው። ቅጥሩ እንደገና ከተሰራ በኋላ መዝጊያዎቹን በየቦታው ከገጠሙ በኋላ በር ጠባቂዎችን መዘምራንን ሌዋውያንን ተመደቡ። በኢየሩሳሌምም ወንድሜን አናኒን እንዲሁም ፍጹም ታማኝና ከሌሎች ሰዎች ይልቅ እግዚአብሔርን ይበልጥ የሚፈራውን የግንቡን አዛዥ ሐናንያን ኃላፊ አደረኳቸው ይላል ነህምያ ሲናገር። እዚህ ጋር በጣም እንድትይዙልኝ የምፈልገው ሐሳብ ወደዚህ ከመግባቴ በፊት አሁንም እግዚአብሔር ከሚሰራው ቅጥር ይልቅ ከምንኖርበት ቤት ከምንነዳው መኪና ይልቅ እኛንን ስለሱ የሚገደው እግዚአብሔር የሚገደው ስለኛ ነው። በጣም የሚገርማችሁ ቅድም እንዳልኳችሁ ነህምያ የጸለየው ጸሎት እግዚአብሔር ፊት በጣም የሚገርመኝ ከነህምያ የተረዳሁት አንድ ሚስጥር ለእግዚአብሔር የሚነገርና ለሰው የሚነገር ለይቶ የሚያቅሰው። ምክንያቱም የሚቀጥለው ምዕራፍ ላይ ሄዳችሁ ስትመለከቱት ንጉሱን ለቅጥሩ መስሪያ የሚሆነውን ለኢየሩሳሌም መታደስ ምክንያት የሚያስፈልገውን ምድራዊ ነገር ንጉሱን ሲጠይቀው ትመለከታላችሁ። እግዚአብሔርን ግን ለቅጥሩ ማሰሪያ የሚሆን ነገር ስጠኝ አይደለም ያለው። ምክንያቱም ነህምያ እግዚአብሔርን ልብ የሚያውቅ ሰው ስለሆነ እግዚአብሔር ምን እንዲታደስለት እንደሚፈልግ ስለሚያውቅ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ነህምያ ይሄ ቅጥር ከተሰራ በኋላ በረኞችን መዘምራንን ሌዋውያንን እንደሾመ የእግዚአብሔር ቃል ምዕራፍ 7 ቁጥር 1 ላይ ይነግረናል። በረኞች ጠባቂዎች ናቸው። በረኞች ጉበኞች ናቸው። በረኞች እንደገና ሰይጣን ገብቶ እንደገና ጠላት መጥቶ ቅጥሩን እንዳያፈርስ የሚጠብቁ ናቸው። ጉበኞች ናቸው። ጠላት በሚመጣበት ጊዜ ከሩቅ ተመልክተው ጠላት መጥቷል ተዘጋጅ ብለው ህዝቡን የሚያዘጋጁ ናቸው። ማላጆች ናቸው። ጸላዮች ናቸው። በጣም ይገርመኛል። እነዚህን 3 ሰዎች ወይም ደግሞ በእነዚህ 4 የሚሆኑትን ሹመትን ሲሾም እዚህ ጋር ነህምያ እንመለከታለንና ዲቴል እየገባው ሀይ ነበር። ለምንድን ነው በረኞችን የሾመው? ምክንያቱም ቅጥሩ ተሰርቶ አልቆ ህይወት ተሰርቶ አልቆ በረኛ የግዴታ ያስፈልገዋል። የሚገባ ነገር እንዳይኖር የሚወጣ ነገር እንዳይኖር ጠባቂ ያስፈልጋል። ስለዚህ ከዚህ የምንረዳው ምንድነው? ምንም እንኳን ቅጥሩ ተሰርቶ ቢያልቅ ጸሎት ግን አያልቅም። ቅጥሩ ተጠናቀቀ ተብሎ ጸሎት አይቆምም። መጠበቅ አይቆምም። የእግዚአብሔርን ቤት ዋች ማድረግ አይቆምም። መቀጠል አለበት። ክብር ለእግዚአብሔር ይሁን። ቅጥሩ መጠበቅ አለበት። ስለ ጸሎት ስንመለከት እኔ እነዚህ በረኞች ጸላዮች ናቸው ብዬ ነው ማምነው። ጉበኞች ናቸው ብዬ ነው ማምነው። ስለ ጸሎት ስንመለከት አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሁላችንም የምናውቀው ቃል አለ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉም አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ብዙ ጊዜ ይህንን ቃል ስንጠቅሰው ወደም ራሴ ስጠቅሰው ልክ እዚህ ጋር ነው የማቆመው። ሁሉ ጊዜ በጌታ ደስ ይበላችሁ፣ ሁሉ ጊዜ ደስ ይበላችሁ። እዛች ጋር ትንሽ መቆየት እንፈልጋለን። እውነት ነው።
ሁሉ ጊዜ ደስ እንዲለን የእግዚአብሔር ፈቃድ ነው። ግን ቀጥሎ ምን ይላል? ሳታቋርጡ ለካ ጸሎት የሚጸለየው ቤተክርስቲያን ውስጥ ስንመጣ አይደለም። ለካ ጸሎት የሚጸለየው እንጸልያለን የሚል ፕሮግራም መሪ ሲቆም አይደለም። ከዛ በኋላስ አቋርጠነው ወደ ሌላ ህይወታችን የምንገባው ነገር አይደለም። ለካ ጸሎት ምን እያላችሁ ጸልዩ? ስንት ጊዜ ጸልዩ? ሳታቋርጡ በመገኘቱ ውስጥ መሆናችሁ እርግጠኛ ሁኑ። ከዚህ ስለወጣችሁ ከመገኘቱ አትውጡ። ፕሮግራም መሪው ተከትሏችሁ ስላልሄደ፣ ሰባኪው ተከትሏችሁ ቤታችሁ ስላልመጣ መገኘቱ አብሯችሁ አይደለም ማለት አይደለም። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይሄ ነውና፣ በቃ እግዚአብሔር ፈቃዱ እናንተ ሳታቋርጡ እንድትጸልዩ ነው። ሳታቋርጡ ደስተኛ እንድትሆኑ ብቻ አይደለም ነው የሚለን እግዚአብሔር ቃል። ሳታቋርጡ እንድትሉ እንድታነጋግሩት ነው፣ እንድትጸልዩ ነው። ጸሎት መንበርከክ ነው፣ መሸነፍ ነው አይደለ? እኔ አልችልም ማለት እኮ ነው። አንተ ትችላለህ ማለት ነው። ወይም ደግሞ ጸሎት እኔ አልችልም ብቻ አንተ ትችላለህ ብቻ ሳይሆን እኔ እንደዚህ ይለዋለሁ፣ ጸሎት እኔ አልችልም አንተ ቻልልኝ ማለት ነው። እኔ ባልቻልኩት ነገር አንተ እንድትችልልኝ እፈልጋለሁ። ኤልሻዳይነት እንዲገለጥ እፈልጋለሁ። ወይም ደግሞ በዚህ ጋር ይሄ ውጊያ ገጥሞኛልና እግዚአብሔር ሆይ አብሬ ማሸነፍ እፈልጋለሁ። ጸሎት ማለት ይሄ ነው። ጸሎት ያንተ ጥገኛ ነኝ፣ ያላንተ ምንም ማድረግ አልችልም። የሆነ ትልልቅ ነገር በህይወታችን ሲመጣ ኢንተርቪው ሲገጥመን ምናምን ሳይሆን እጄን ወደ ሳህኑ ላይ ወስጄ እንጀራውን አንስቼ አፌ ላይ ለማድረግ እንኳን በራሴ አቅም የለኝም፣ እርዳታ ያስፈልገኛል ማለት ነው። ገጥሟችሁ አያውቁም ወይም ሆናችሁ አታውቁም? የምታዩትን እንጀራ ማንሳት ትፈልጋላችሁ፣ እጃችሁን ቢብሏችሁ አያውቅም? ለዛም የእግዚአብሔር እርዳታ ያስፈልጋል። ለዛም ጸሎት እግዚአብሔር ሆይ እርዳኝ ማለት ያስፈልጋል። ያንተ ጥገኛ ነኝ፣ ያላንተ መኖር አልችልም፣ ያላንተ መንቀሳቀስ አልችልም ማለት ነው። ገንዘብ ቢኖረኝም ኢንሹራንስ አለኝ፣ ብታመም ሄጄ መታከም እችላለሁ። መኪናዬ ቢጋጭ ማሰራት እንደገና ሌላ አዲስ ሊሰጠኝ ይችላል የኢንሹራንስ ድርጅቴ ወይም ካምፓኒ። ወንድም አለኝ፣ እህት አለኝ፣ የሆነ ነገር በሆን ምደውልላቸው እነገሌ አሉኝ፣ ፓስተር አለኝ፣ መሪ አለኝ። ቢኖረኝም ግን ኢንሹራንስ ቢኖረኝም ግን ኢንሹራንስ ስለሌለኝ አይደለም እጸልየው። ቢኖረኝም ጸሎት እጸልያለሁ። ያንተ እርዳታ ያስፈልገኛል። አንተ በእኔ እኔ ባንተ የመሆንን ህግ መቼም ልሽረው አልችልም፣ መቼም ልቀይረው አልችልም። ይህንን ሐሳብ ስዘጋጅ አንድ ጥያቄ ራሴን ጠየቅኩኝ። ጸሎት ግን ለጸሎት ጓድ የሰጠው ማን ነው አልኩኝ። እኛም ጸልዩልን ብለን ኃላፊነትን ወይም ደግሞ የጸሎትን ጥያቄ የምንሰጠው ለጸሎት ጓዶች ነው። እኛስ በየቀኑ ኑሯችንን እንቀጥላለን። ቅድም እንዳነበብኩላችሁ ጥቅስ ሁልጊዜ ደስ ይበላችሁ ላይ እንቆያለን። እኛ ዛጋ ነው የምንቆዩ። ጸሎት የሚባል ነገር ሲመጣ ለፓስተራችን ለጸሎት ጓድ መልካም ነው። ምክንያቱም አንዱ የሌላውን ሸክም ይሸከም ይላል የእግዚአብሔር ቃል። ግን ይሄ ትሬንድ ወደ ምን አመጣን መሰላችሁ? እኛ አንጸልይም፣ የሚጸልዩ ሰዎች ግን አሉ። እኛ አንጸልይም፣ የሚጸልዩልን ሰዎች ግን አሉ። መጽሐፍ ቅዱስ በሚታመም ሰው ላይ እጃችሁን ጫኑ ብሎ የተናገረው ለማን ነው? ሹመት በቤተ ክርስቲያን ውስጥ ያላቸው ሹመት ላላቸው ሰዎች ነው አይደል? አይደለም፣ ለአማኝ ነው፣ ለደቀ መዝሙር ነው። እኛ ግን ሳናስበው ከእግዚአብሔር ጋር ይሄ ሳታቋርጡ ጸልዩ የሚለው ህይወት ውስጥ ስለሌለንበት የሆነ ነገር ሲሰማን ኧረ ጸልይልኝ የሆነ ነገር እየሆንኩ ነው ወይም የሆነ ነገር ሆንኩ ብሎ የሆነ ሰው ሲነግረን እናስተላልፈው፣ ሪፈራል እንጽፍለታለን። የሚጸልዩ ሌላ ሰዎች ለሌሎች ጸሎትን ለሌላ ለሆነ ግሩፕ ሰተናል፣ ለሆኑ ሰዎች ሰተናል። በማቴዎስ ወንጌል ምዕራፍ
26 ቁጥር 40 ላይ ያለውን ቃል ሁላችሁም ታውቁታላችሁ። በጣም ህይወቴን አፕሳይድ ዳውን የቀየረ ቃል ነው ይሄ ቃል። ኢየሱስ ክርስቶስ በጌተሰማኔ ሲጸልይ ደቀ መዛሙርቱን ይዞ ነው የወጣው ወደዛ ተራራና ሲወርድ ተኝተው አገኛቸውና ይላል ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁምን? አንዲት ሰዓት እንኳን ለመትጋት እንዴት አትችሉም? ልክ ይሄ ሲገባኝ ለካ ይሄ ተናገረው እንዳልኳችሁ ለደቀ መዛሙርት ነው። ለፓስተሮች፣ ለነቢያት፣ ለሐዋርያት፣ ለአስተማሪዎች፣ ለአገልግሎት መሪዎች አይደለም፣ ለደቀ መዛሙርት ነው የተናገረው። ይሄ ሲገባኝ ለካ ኢየሱስ የጠየቃቸው ጥያቄ ደግሞ በጣም እንዴት ሌሊቱን ሙሉ ከኔ ጋር አልተጋችሁም አይደለም ያላቸው። ያ ቃል አለመቻላቸው አንድ ሰዓት እንኳን ደስ ይለኝ ነበር። ቅድም ማስታወቂያ ሲነበብ ሲነገር ማለዳ ማለዳ የሚደረገው ጸሎት ይሄ ምናልባት ለጸሎት ጓዶች የቀረበ ጥያቄ ነው ካላችሁ በዚህ ስፍራ ላይ ለጸሎት ጓድ ቢሆን ኖሮ የጸሎት ጓዶች ባሉበት የቴሌግራም ወይም የዋትስአፕ ቻናል ላይ ይነገር ነበር። ይሄ በዚህ ስፍራ ላይ የተነገረው አማኝ ሁሉ ደቀ መዝሙር ሁሉ ነገ ማለዳ 5 AM መነሳት ስላለበት ነው። ክብር ለእግዚአብሔር ይሁን። ለምን ሲባል የኢየሩሳሌም ቅጥር ተሰርቶ ቢያልቅም አሁንም ግን በረኞች ያስፈልጉናል፣ ጠባቂዎች ያስፈልጉናል። ልንጠብቅ ይገባል፣ ልንነሳ ይገባል፣ ልንነቃ ይገባል፣ ልንጸልይ ይገባናል። ስለዚህ የጸሎት ህይወታችንን እግዚአብሔር ያድስልን። አሜን። እንዴት ናችሁ? ደህና ነን አይደል? አው በሉኝ። ያው ደህና ነን እኮ የምትሉኝ ደህና አይደለንም የሚል ሰው አልጠብቅም ስጠይቃችሁ ብያችኋለሁ ቅድም። ቢያንስ ከነገራችን ይሄ ሲገባኝ እኔ ጌታ ሆይ አልኩት። ሌላ ጊዜ አልዋሻችሁም፣ እውነቱን ነው የምነግራችሁ። እንደምንም ብዬ በማለዳ ስነሳ የሥራ ሰዓቴ ወይ ምን በቃ ወይ እንቅልፍ ጨርሼ ስነሳ እንደምንም ብዬ ሶሻል ሚዲያ አይደለም አየው፣ እናንተ አይደላችሁም፣ ስለ ራሴ እኮ ነው የምናገረው። እንደምንም ብዬ ፌስቡክን፣ እንደምንም ብዬ ቲክቶክ፣ እንደምንም ብዬ ኢንስታግራም፣ እንደምንም ብዬ በቃ ዜና ማይበትን ዩቲዩብ። ልክ ይሄ ሲገባኝ ግን ለካ ደቀ መዝሙር መጀመሪያ ተነስቶ አይኑን ከፍቶ ማየት ያለበት አምላኩን ነው። ለካ መጀመሪያ አፉን መክፈት ያለበት በአምላኩ ፊት ነው። ስለዚህ እግዚአብሔር ሆይ አልኩት ከዚህ በኋላ ከቲክቶኬ በፊት I want to talk to you አልኩት። ከፌስቡኬ በፊት I want to see your face አልኩት። ክብር ለእግዚአብሔር ይሁን። እግዚአብሔር ይርዳን። ቅጥሮቹ ተሰርተው አልቀዋል። ነገር ግን በረኞች ያስፈልጉናል። ፈጠን ብዬ ነግራቸውና ወደ ማጠቃለያ ያመጣለሁ። በሁለተኛ ደረጃ የሾማቸው መዘምራኑ ናቸው፣ ሌዋውያኑ ናቸው። እነዚህ ደግሞ ለምስጋና ለአምልኮ መዘምራን ሲባል ምስጋና ነው የምንለው አይደል? የቅጥሩ ማለቅ ምክንያቱ እግዚአብሔር እንደሆነ እንዲናገሩ እንዲያስታውሱ ሁሉ ጊዜ ቀደም የዘመርነው መዝሙር ትዝ ይላችኋል አይደል? ከዘመርናቸው መዝሙሮች የእግዚአብሔርን ውለታ እያሰብን ዘምረናል። ስለዚህ መዘምራን ያስፈልጋሉ ብሎ የሾመበት ምክንያት እኔ እንደሚመስለኝ ይሄ ቅጥር ያለቀው በኃይል አይደለም፣ በጉልበቴ አይደለም፣ በብርታቴ አይደለም፣ በእግዚአብሔር እንጂ በእግዚአብሔር እርዳታ እንጂ ብለው እንዲሉ። ክብር ለአምላካችን ለእግዚአብሔር ይሁን። እነ ማርያም ያንን ቀይ ባህር ካሻገራቸው በኋላ ያሉት መዝሙር በጣም ደስ ይለኛል። ከበሯቸውን አንስተው በክብር ከፍ ከፍ ብለዋልና ለእግዚአብሔር ዘምሩ አለቻቸው። ክብሩን የሚያስታውሱ ፈረሱንና ፈረሰኛውን በባህር የጣለ እስራኤል ሆይ ያንተ ጉልበት አይደለም፣ ያንተ አቅም አይደለም፣ እግዚአብሔር ነው። ስለዚህ መዘምራንን በዚህ ስፍራ ያስቀመጠበት ምክንያት ሁሉን ቻይነቱን ኤልሻዳይነቱን የሚተርኩ የሚያስታውሱን፣ እዚህ የደረስነው በራሳችን አይደለም፣ በዚህ ስፍራ የቆምነው በራሳችን ችሎታ አይደለም፣ ችሎ ያስቻለ አምላክ ስላለን እንጂ።
የድላቸው ሚስጥር የድላቸው ባለቤት እግዚአብሔር እንደሆነ ለማሳየት መዘምራኑን አስቀመጠ። በህይወታችንም ያገኘናቸው ድሎች የተሳኩልን ስኬቶች በራሳችን ሳይሆኑ በእግዚአብሔር ናቸውና በምስጋና እንነሳ፣ ለምስጋና እንነሳ። ክብርን ለሱ እንድንሰጥ እግዚአብሔር ይርዳን። ሌዋውያኑም ኑሯቸው በእግዚአብሔር መቅደስ ውስጥ ነው፣ በእግዚአብሔር ቤት ውስጥ ነው። ስለዚህ ሌዋውያኑን የሾመበት ምክንያት ስለዚህ ብዙ አልናገርም። አምልኮን በቃ ሁሉ ጊዜ በአምልኮ ውስጥ በቃ በእግዚአብሔር ህልውና ውስጥ ሆነው የእግዚአብሔርን ፊት እንዲያዩ እለት እለት ሳታቋርጡ ጸልዩ ሲል በጸሎት ውስጥ አምልኮ አለ፣ በጸሎት ውስጥ መዝሙር አለ፣ በጸሎት ውስጥ የእግዚአብሔርን ፊት መፈለግ አለ። ምስጋና ላይ እንዴት ናችሁ? ደህና ነን አይደል? አመሰግናለሁ። አምልኮስ ላይ እንዴት ናችሁ? እግዚአብሔር መዘምራን ሲቆሙ እንድናመልከው ብቻ አይፈልግም። መዝሙር ትዝ ምስጋና ትዝ እንዲለን የሚፈልገው የሆነ መኪናው ስንገባ የሆነ የምንፈልገውን ዩቲዩብ ላይ ሄደን መዝሙር ስናገኝ አይደለም፣ ወይ ደግሞ ቲቪያችን ላይ ስንከፍት አይደለም። ሳናቋርጥ በህልውና ውስጥ ሆነን እንድናመሰግነው እግዚአብሔር ይፈልጋል። እውነተኛ አምልኮ ማለት የይሁዳ አምልኮ ማለት አይደለም። ይሄ አንዱ መገለጫው ነው እንጂ የይሁዳ አምልኮ ብቻ እውነተኛ አምልኮ አይደለም። ያዕቆብ ምዕራፍ 1 ቁጥር 27 ላይ ያለውን ቃል ብቻ ላንብብላችሁና ልለፍ። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ በዓለም ከሚገኝ ድፍ ሰውነቱን መጠበቅ ነው ይለናል ያዕቆብ ሲነግር። በጣም ብዙ ሰዎች አሉ መሬት ላይ የወደቁ እርዳታ የሚፈልጉ። ምን እያደረግን ነው? እኛ እየዘመርን ነው። እዚህ እንዴት ናችሁ? ምስጋናችሁ እንዴት ነው? አምልኳችሁ እንዴት ነው ብላችሁ ያመለክን ነው፣ እየዘመርን ነው። በቅርቡ አገር ቤት በተለያየ ስፍራ ምናልባት በሶሻል ሚዲያ አይታችሁ ሊሆን ይችላል አገልግሎት በተለያዩ ገጠሮች የመሄድ እድል አግኝቼ አገለግል ነበርና ማለት ገጠሮች ብቻ ሳይሆኑ ከተሞችም ጭምር ማለት ነው። ከጎንደር ነው የጀመርነው፣ በቲም ነው የሄድነው። ከዛ በኋላ አድዋ፣ አዲግራት፣ መቀሌ፣ ከዛ በኋላ ጂንካ፣ ዲመካ፣ ሐመር፣ ከዛ በኋላ ቦረና፣ ከዛ አርባ ምንጭ። ይህንን ጨርሰን በ3 ወር ውስጥ ነው ተመለሰ እና ምን ህዝባችን ምን አይነት ሁኔታ ውስጥ እንዳለ ስታዩ ጤኔ በቃ ይሄ ምሳ በልታችሁ መጨረስ ይከብዳችኋል። ምክንያቱም በስንት ቀን አንድ የሚበላ ህዝብ ኢን ሚሊየንስ ያለበት ሀገር ነው ሀገራችን። ህዝባችን በጦርነት በረሃብ በስደት በተለያየ ምክንያት ከቀያቸው ወጥተው ኢን ሚሊየንስ የሚሆኑ ሰዎች በላስቲክ ቤት ውስጥ ያሉ እጅግ በጣም ብዙ ናቸው። ወገኖቼ እኛ ግን እዚህ እያመለክን ነው፣ እየዘመርን ነው፣ በገንዘብ ላይ ገንዘብ እየጨመርን ነው። መልካም ነው እኮ ግን እውነተኛ አምልኮ ከፈለጋችሁ ሌዋውያኑ መሾም አለባቸው ካልን ግን መቆረስ አለብን። ባልቴቶችን መጠየቅ አለብን። ለምን ሩቅ ትሄዳላችሁ? ለምን ስለ ሀገር ቤት ብቻ እናስባለን? እዚሁም እኮ በራችን ላይ ስንት ሆምለስ አለ እኮ። ስለዚህ እውነተኛ አምልኮን ስናስብ እዚህ ጋር መተን የምንዘምረውን መዝሙር ሳይሆን ብቻ ሳይሆን የህይወትን መቆረስ እንድናስብ ያዕቆብ ይነግረናል። ንጹህ የሆነ አምልኮ፣ እግዚአብሔርን ደስ የሚያሰኘው አምልኮ ዛሬ ሌዋውያን ይሾማሉ። አሜን። ክብር ለእግዚአብሔር ይሁን። በመከራቸው ሰዎችን መጠየቅ፣ በሚያልፉበት ሁኔታ ውስጥ እንዴት ነህ ብሎ ጠይቆ ከመሄድ ያለፈን ደግሞ ሰዎችን እንድንጠይቅ እንድንከታተል እግዚአብሔር ይርዳን። ምክንያቱም በተደጋጋሚ እያልኳቸው ያለሁት እግዚአብሔር የሚገደው ሰው ነው። እግዚአብሔር ልጁን የገደለው፣ እግዚአብሔር ልጁን አሳልፎ የሰጠው ስለ ሰው ነው። ስለዚህ እግዚአብሔር የሚገደው ግድ እንዲለን ዛሬ እግዚአብሔር ይህንን መልእክት በመካከላችን ያመጣል። እግዚአብሔር በሰጠን ስጦታ ማገልገል መልካም ነው። ነገር ግን እግዚአብሔር በሰጠን ገንዘብም ደግሞ ማገልገል እጅግ መልካም ነው።
እንድናካፍል ለሌላ እንድንሰጥ በቅጥሩ ላይ መቆም መሾም ማለት ይሄ ነው። በመጨረሻም አናኒና ሐናንያን ሾመ ይለናል። እንደ መዘምራኑ እንደ ሌዋውያኑ ወይም ደግሞ እንደ በረኞቹ የሚታይ ነገር የላቸውም እነዚህ ሰዎች። ስለ እነዚህ ሰዎች ሳጠና ወደ ኋላ ሄጄ ምናልባት ምዕራፍ 1 ቁጥር 2 ላይ ነህምያን ሄደን ስንመለከት ቅድም ያነበብኩላችሁን ቃል የነገረው ምን ይላል? ቁጥር 2 ከወንድሞቼም አንዱ ነው ይላል አናኒ፣ ከሌሎች ጥቂት ሰዎች ጋር ከይሁዳ መጥቶ እኔም ከምርኮ ስለተረፉ የአይሁድ ቅሬታዎችን ጠየቅኩት ያለው ሰው ማለት ነው። አሁን ይሄ ሰው የሚታይ ነገር እንደኔ እዚህ ጋር መድረክ ላይ ማገልገል፣ ፖስተር ላይ መውጣት ምናምን እድል የለውም። ነገር ግን በስውርም ቢሆን የእግዚአብሔርን ልብ፣ የህዝቡን መበታተን፣ የህዝቡን መዋረድ፣ የህዝቡን መከራ ውስጥ መሆን ግን ያ ሸክም ተሰምቶት ግን ወደ ነህምያ ሲያመጣ እንመለከታለን። ስለዚህ ለሚታይ ለታይታ ለሆነ አገልግሎት ብቻ ሳይሆን በጓዳም የእግዚአብሔርን ስራ እንድንሰራ ሰው ላይ እንድናተኩር እውነቴን ነው የምላችሁ። አንድን ሰው ደውሎ መጠየቅ እንዴት ነህ ማለት ለዛ ሰው ምንችለውን ማካፈል ዋጋ። ምክንያቱም እዚህ ጋር ስናየው ምዕራፍ 7 ቁጥር 1 ጀምሮ ከተሾሙ ሰዎች መካከል ይሄ ሰው ነው። ምን አደረገ ብላችሁ ብትዘረ ዝርዝሩን ብትመለከቱ ግን ከዚህ ውጪ ያደረገው ትልቅ ነገር የለም፣ የሚታይ ነገር የለም። ፊተኛ አይደለም። ፊተኛ ባትሆኑም ማገልገል ይቻላል። አሜን። መድረክ ላይ ባንወጣም ማገልገል ይቻላል። በጓዳ እንዴት ናችሁ ይለናል እግዚአብሔር ዛሬ። በጓዳ እንዴት ነህ ይለኛል እግዚአብሔር ዛሬ። ለወንድምህ እንዴት ነህ? ብዙ ወንድሞቻችን በጭንቀት ገንዘብ ያላቸው ይመስሉናል፣ ይኖራቸዋልም። ነገር ግን ከዛ ያለፈ እርዳታ የሚፈልጉ በጣም ብዙ ሰዎች አካባቢያችን አሉ። እኛም ራሳችን እርዳታ እንፈልጋለን። ለአገልጋዮቻችሁ ለመሪዎቻችሁ በመጸለይ እንዴት ናችሁ በማለት ብዙ ጊዜ የአሜሪካ ምእመናን ስንባል ከፓስተሮቻችን መጠየቅን ነው የምንፈልገው አይደል? እንዴት ነህ አላለኝም፣ እንዴት ነህ አላልኩትም ብለን አስበን እናውቅ ይሆን? I don't think so። እንደዛ ካለ በጣም በጣም እግዚአብሔር የረዳው ሰው እና ለመሪዎቻችን እንድንጸልይ፣ ለቤተ ክርስቲያን እንድንጸልይ፣ የሚበላሹ የተሰበሩ ወይም ደግሞ የፈረሱ ነገሮችን ስናይ ለሌላ ሰው አሳልፈን እንድንሰጥ ሳይሆን በእግዚአብሔር ፊት እንድናቀርብ እግዚአብሔር ይሄንን በመናደርግበት ጊዜ ልክ እንደ አናኒ ወደ ሹመት ያመጣናል። ጊዜውን ጠብቆ በጓዳ ያደረግነውን በአደባባይ መክፈል የሚችል አምላክ አለን። ክብር ለእግዚአብሔር ይሁን። ስለ ሐናንያ ሲናገር ግን በጣም ደስ ይለኛል። ሐናንያ ፍጹም ታማኝና ከሌሎችም ሰዎች ይልቅ እግዚአብሔርን ይበልጥ የሚፈራ ነበረ ይለናል። ስለ ስራውም ቁጥር 4 ላይ ምዕራፍ 7 ላይ ሄዳችሁ ማየት ትችላላችሁ። በጣም ብዙ ሰዎች አሉ እኮ የሚያገለግሉ፣ በጣም ብዙ አክቲቭ የሆኑ ሰዎች አሉ እኮ። ሐናንያ ግን ከነሱ ምን የሚል ነበር ይለናል? ይልቅ ነበረ ማለት ሐናንያ ቤዚክ የሆነ ነገር ብቻ አይደለም የሚያደርገው። ሳሚ መዝሙር እንድትዘምር እንፈልጋለን ሲባል እኔ መጥቼ መዘመር አንድ ነገር ነው። ይሄ ቤተክርስቲያን ይጠበቅብኛል፣ ከቤተክርስቲያን ከተሰጠኝ ኃላፊነት አንዱ ነው። ነገር ግን ሐናንያ መጥቶ መዘመር ብቻ ሳይሆን ጸሎትም ላይ ይገኝ ነበር ነው ማለት ነው። ከተሰጠው አክቲቪቲ ያለፈ ነበር፣ ትጋቱ የሄደ ነበር፣ ያለፈ ነበር። እግዚአብሔር በትጋት ይባርከን። አሜን። እግዚአብሔርን የሚፈራ ሰው ነበር። በሰው ፊት ብቻ ሳይሆን በእግዚአብሔርም ፊት በታማኝነት። ይሄ ታማኝነት ደግሞ ወገኖቼ በእግዚአብሔርም ፊት ዋጋ ያሰጣል። ክብር ለእግዚአብሔር ይሁን። እንዴት ናችሁ ብዬ አልጠይቃችሁም። አሁን አልጠይቃችሁም። ምክንያቱም በብዙ አቅጣጫ ታመናል፣ እድሳት ያስፈልገናል። ሰሞኑን የምንማረውን የእግዚአብሔርን ክብር ለማየት እግዚአብሔር እንደገና ሊመልሰን የሚችል አምላክ ስለሆነ በሱ ፊት በጸሎት ልንቃትት ይገባናል። ምክንያቱም ታመናል ስላችሁ ጸሎትን ለጸሎት ጓድ ብቻ ሰተናል። ታመናል ስላችሁ መዝሙርን ትዝ የሚለን እዚህ ጋር ነው፣ መድረክ ላይ ነው። ታመናል ስላችሁ መዝሙር ትዝ የሚለን መኪናችን ውስጥ ስንገባ ወይ ዩቲዩብ ላይ ስንገባ ነው። እንለፍ መዝሙር ትዝ የሚለን ደስ ሲለን ነው፣ ሲሳካልን ነው። በታማኝነት በጓዳ ለብቻችን። እግዚአብሔር ግን ዛሬም
የኢየሩሳሌምን ቅጥር ተሰርታ እንድታልቅ አቅም የሆነው ብርታት የሆነው እግዚአብሔር ዛሬም በመካከላችን ብርታታችን ነው። አሜን። ዛሬም እግዚአብሔር ይረዳናል። በምን ሁኔታ በየትኛውም አይነት አቅጣጫ እግዚአብሔር እናንተን እንደተናገራችሁ ባላውቅም ነገር ግን ሁላችንም እንቆምና በእግዚአብሔር ፊት ጥቂት ደቂቃዎች እንጸልያለን። ከዛ ጋር ሻለሙ ጸልዮልን ባርኮን ደግሞ እንወጣለን። ሁላችንም እንቆምና እግዚአብሔር ሆይ እንለዋለን። አድሰኝ፣ ስራኝ፣ እግዚአብሔር ሆይ እንድታነቃኝ እፈልጋለሁ። ባልነቃውበት መንገድ ብዙ ሐሳቤ ያለው ቅጥሩ ላይ ነው። ብዙ ሐሳቤ ያለው ደጁ ላይ ነው። ብዙ ሐሳቤ ያለው ቁሳቁስ ላይ ነው። ነገር ግን ዛሬ ስለ ሰው እንዳስብ አንተ የምትፈልገው ለካ ቅጥሩም ከተሰራ በኋላ ውጊያ ያለው የእግዚአብሔር ሐሳብ እንዳይፈጸም ጠላት አሁንም ይተጋል። ወገኖቼ ወደዛ ወደ እግዚአብሔር ሐሳብ እንድንመለስ አቤቱ መልሰን እንለዋለን። እኛም እንመለሳለን። የሚመልስ አምላክ አለን። የሚረዳ አምላክ አለን። ራባባሻቱ ላባሳታራ ላባዲያ ላቦሳንታ ካዲያራ ላባዲያ ራጋሳቱ ላባ ራሴን ስለ ራሴ ነው እግዚአብሔር ፊት የምቀርበው። ስለ ራሴ ነው እግዚአብሔርን የምጠይቀው። እግዚአብሔር ሆይ እንድትረዳኝ ይፈልጋለሁ። እንድታነሳኝ ይፈልጋለሁ። ከወደቅኩበት እንድታነሳኝ ይፈልጋለሁ። ከጠፋሁበት እንድትመልሰኝ ይፈልጋለሁ። ከጸሎት የጠፋ ሰው እስቲ ዛሬ ይበለው። እግዚአብሔር ሆይ አዎ እነሳልሃለሁ። ማለዳ እነሳልሃለሁ። የነገሬ መጀመሪያ አደርግልሃለሁ። በቤተ ክርስቲያን የሚባለውን የጸሎት ህብረት ጆይን አደርጋለሁ። ለካ በኢየሩሳሌም መጠገን ምክንያት የተሾሙ ጸሎት ጓዶች ናቸው። ለካ እግዚአብሔርን ፊት የሚፈልጉ ሳታቋርጡ ጸልዩ ተብለናል። ለካ እግዚአብሔር ሆይ እርዳኝ እንለዋለን። እግዚአብሔር ሆይ እርዳኝ። በማለዳ ተነስቼ ስራዬን ሳይሆን የምወዳቸውን ሳይሆን ሰዎች ሳይሆን አንተን ማየት እፈልጋለሁ። አንተን ማነጋገር እፈልጋለሁ። እግዚአብሔር ሆይ ስራኝ እንለዋለን። መስራት ይችላል እግዚአብሔር። ብዙ ጊዜ ሞክረን እምቢ ያለን ነገር ቢኖር ዛሬ ግን እግዚአብሔር ሊያድሰን፣ ዛሬ ግን እግዚአብሔር ሊሰራን፣ ሙሉ ጤንነትን ሊሰጠን፣ ሙሉ ጤነኛ ሊያደርገን የእግዚአብሔር መንፈስ በመካከላችን አለ። ሐራባሻቱ ለባጋሳንቱ ለባጋዲያ ለባሳንታ ለባ ሂዳ ባጋሳ እንደ ግለሰብ እንደ ቤተሰብ ተሐድሶ ያስፈልገናል ወገኖቼ። እንደ ቤተ ክርስቲያን ተሐድሶ ያስፈልገናል። እንደ አብያተ ክርስቲያናት እንደ ከተማ ተሐድሶ ያስፈልገናል ወገኖቼ። እንደ ህዝብ እንደ ሀገር እንደ ኢትዮጵያውያን እንደ ኤርትራውያን እግዚአብሔር ተሐድሶ እንዲያመጣ እንጸልያለን። ተሐድሶ በህዝብ መካከል ይምጣ እንለዋለን። እግዚአብሔር ሆይ በቤቴ ይምጣ፣ በግል ህይወቴ ይምጣ፣ በትዳሬ ይምጣ፣ በልጆቼ ይምጣ። እግዚአብሔር በወንድም እህቶቼ ይምጣ። በቤተ ክርስቲያን ተሐድሶ ይምጣ። በአብያተ ክርስቲያናት እውነተኛ ተሐድሶ ምንድነው? ጥለሃል ያለን እግዚአብሔር ዛሬ የቀድሞ ፍቅርህን ጥለሃል ተብለናል እኮ ወገኖቼ። ፍቅራችንን ዛሬ እንድናነሳ ተሐድሶ ያስፈልገናል። ሂፓላቦስ ደበጌዲያ ላባሻቱ ራላባስን ቴሌቤዲያ ሙራ ባጋዳሳ ቶላ ባጋዲያ ላባጋሳ አድሰን እንልሃለን እግዚአብሔር። አድሰን እንልሃለን። አድሰን እንልሃለን እግዚአብሔር። ማደስ ትችላለህ፣ መመለስ ትችላለህ እግዚአብሔር። የዘላለም አባት ሆይ መመለስ ትችላለህ እግዚአብሔር ሆይ መልሰን እንልሃለን። እንደገና ስራን እንልሃለን እግዚአብሔር ሆይ። አንተ ሐሳብ የህዝብ መመለስ ነው። የህዝብ ወደ ፈቃድ መመለስ ነው። የህዝብ ወደ ቅድ መመለስ ነው። እግዚአብሔር ሆይ መልሰን እንልሃለን። አድሰን እንልሃለን። እንደገና ስራን እንልሃለን። ወደምትፈልገው ስፍራ አድርሰን እንልሃለን። ወደ ፈቃድ አድርሰን እንልሃለን። ወደ ሐሳብ አድርሰን እንልሃለን። ወደ ክብር አድርሰን እንልሃለን። ኤሬቤዲያ ላባሳታ ራላባጋዲያ ላባሳታ እንደ ግለሰብ ወድቅ ያለው እግዚአብሔር ሆይ ነኝ። እንደ ቤተሰብ ወድቀናል እግዚአብሔር ሆይ። እንደ ቤተ ክርስቲያን ወድቀናል እግዚአብሔር ሆይ። እንደ ከተማ እንደ አብያተ ክርስቲያናት ወድቀናል እግዚአብሔር ሆይ። ሐራባባሻቶ ለባጋዲያ እንደ ህዝብ ወድቀናል እግዚአብሔር ሆይ። አንሳን እንልሃለን። እንነሳ እንልሃለን። መነሳት እንፈልጋለን ዛሬ። በክብር ውስጥ መኖር እንፈልጋለን ዛሬ። ሳናቋርጥ በህልውና ውስጥ መገኘት እንፈልጋለን። በሥራ ስፍራችን ስንሄድ የምንተወው ህልውና ሳይሆን ወደ ትምህርት ገበታችን ስንመለስ የምንተወው ህልውና ሳይሆን ነገር ግን ይዘነው የምንኖርበት ህልውና በክብር ውስጥ መኖር እንፈልጋለን እግዚአብሔር። ኤፓላባሻታ ላባጋሲቲ ዲዲቤዲያ ላባሳቱራ ላባጋሻታ ላማሱራ ላባጋዲያ ያማሃዱስ
ሃሌሉያ። እግዚአብሔር ስለመጣልን ቃል እንባርካለን፣ ስለ ምክሪ እንባርካለን። አምላኬና መድኃኒቴ በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር አባቱ ልታነቃን ስለወደድክ እንባርካለን። አንድ ነገር ልብ በሉ። ዛሬ በዓለ ሃምሳ ነው። ዛሬ በዓለ ሃምሳ ነው። በአይሁዶች አቆጣጠር በዓለ ሃምሳ ነው ዛሬ። በበዓለ ሃምሳ ቀን የእግዚአብሔር ቃል ስመጣ ጴጥሮስ ያለው ነገር ምንድነው? እንመለስና ንስሐ እንግባ። የመታደስን ዘመን ትመጣላችኋለች። ካልተመለስን የመታደስ ዘመን አይመጣም። ካልተመለስን ሕይወታችን አይታደስም፣ ዘመናችን አይታደስም፣ ኑሮአችን አይታደስም። ስለዚህ ዛሬ ትክክለኛ መልእክት ነው የመጣልን። በትክክለኛ ቀን ነው የመጣልን። የምንታደስበት ቀን ነው እና ወንድሜ ቅድም ያነበበው ቃል ከየት እንደወደቅ ካስብ ሰሞኑን እሱን እያሰብኩኝ ከፍታውን ዝም ብዬ ያየው ከእግዚአብሔር ከፍታ ከየት እንደወደቅ ካስባለሁ። እግዚአብሔር እሱን የሚያይበትና ሰውዬ ያሉበት ቦታ ወይም ደግሞ ቤተክርስቲያኒቷ ያለችበት ቦታ ከየት እንደወደቅ ካለ ከኔ ዘንድ እኮ ነው፣ ከኔ ከፍታ ጋር እኮ ነው የነበርከው። አሁን ግን ያለህበትን እያለው እግዚአብሔር ግን ያነሰናል። እግዚአብሔር ያድሰናል። እግዚአብሔር ሲናገር እኮ ለመቅጣት አይደለም፣ ለመኮነን እኮ አይደለም፣ ለአዲስ መጥቻለሁ ነው። ስለዚህ ነው ዕንባቆም በዘመናችን ስራህን አድስ አለ፣ በዘመናችንም ትታወቅ አለ። እግዚአብሔር ሊያድሰን ፈልጓል። እንግዲህ አንድ ልብ እንድንለው የምፈልገው ነገር አለ። እግዚአብሔር የሚናገረን ነገር ከመልእክቱ ጋር ምንድነው? ከቅጥሩ ነው፣ ከበሩ ነው የጀመረው። የኢየሩሳሌም ቅጥር ፈርሷል። አያችሁ፣ ሶስት ነገሮች አሉ እዛ ውስጥ። የመሰዊያ አለ፣ ቤተ መቅደስ አለ እና ግንቡ አጥሩ አለ እና በሩ አለ። የአጥሩ ጉዳይ ቤተ መቅደሱን ለመጠበቅ ነው። የቤተ መቅደሱ አገልግሎት ደግሞ የመሰዊያ ጉዳይ ነው። ቅድም ወንድሜ እንዳለ የአምልኮ ጉዳይ ነው። ከእግዚአብሔር ጋር የመገናኘት ጉዳይ ነው። ያ ነገር በንጽህና የምትጠበቀው የውጭው ሲጠበቅ ነው። በራችን ሲጠበቅ ነው። በራችንን እንጠብቅ። በራችንን እናድስ። ዛሬ ውስጣችንን ገብቶ ከሚያበላሽ በራችንን እንጠብቅ። ዛሬ በራችን ይታደዛል። እጆቻችሁን አንሱና ጌታ ሆይ ቅጥሮቼን አድስልኝ፣ በሮቼን አድስልኝ በሉት። በራችንን እግዚአብሔር ያድስልን። በራችንን እግዚአብሔር ያድስልን። እንደገና ይሰራ። እንደገና በሮቹም ተሰሩ ይላል። በሮቹም ተሰሩ ማለት ጠላት አይገባም ማለት ነው። እንደ ፈቃዱ አይገባም። የተቀደሰውን ነገር አያበላሽም። አምልኳችንን አያበላሽም። የእግዚአብሔርን ክብር አይነካም። ስለዚህ እግዚአብሔር ቅጥራችን ዛሬ ይታደስ። ቅጥራችን ዛሬ ይታደስ። በሮቻችን ዛሬ ይታደሱ። ጌታ ሆይ እግዚአብሔር ቸል ያልነውን ነገር ዛሬ እናነሳለን፣ ወደዛ እንመለሳለን። አምላኬና መድኃኒቴ በጌታ በኢየሱስ ክርስቶስ ስም ዛሬ ጌታው ቁጥራችንን አድስልን፣ በሮቻችንን አድስልን። እግዚአብሔር አምላኬና መድኃኒቴ ጠላት መግቢያ ያገኘበትን ዛሬ ዘጋ ነው በኢየሱስ ክርስቶስ ስም። እየገባ መልካም እያስመሰለ ነገራችን ያበላሸብንን ዛሬ አቆም ነው ጌታ ሆይ። እኛም ንፍሳ ገብተናል፣ ግን በራችንን ዘግተናል በኢየሱስ ስም። በጠላት ላይ ዘግተናል። አምላኬና መድኃኒቴ ሆይ ያ እንዲሆን ደግሞ ሰዎቹ ራሳቸው በመጡ ጊዜ ከነህምያ ጸሎት በኋላ እያንዳንዱ ሰው በቤቱ አጠገብ ያለውን ነው የሰራው። እያንዳንዱ በፊቱ ያለውን ነው የሰራው። እኔ ቅድም ወንድሜ እየተናገረ እሱ ምንድነው በፊቴ ያለው የተጠራሁበት የኔ ኃላፊነት ምንድነው? ሁሉም ሰው ሰርቶ አንዱ ሳይሰራ ቢቀር ቀዳዳ ይገኝ ነበር። እንደገና የእግዚአብሔር ነገር ይበላሽ ነበር። እግዚአብሔር በፊታችን ባስቀመጥ ነው እኛ ላፎች ባንሆን የእግዚአብሔር ነገር ይበላሻል። ጠላት ቀዳዳን ያገኛል። ስለዚህ ሁላችንም እግዚአብሔር ያን ጸጋ ይስጠን። እግዚአብሔር በፊታችን ያለውን እግዚአብሔር ኃላፊነት የሰጠንን ይሄ ነው ካንተ የሚፈልገው ያለንን ይሄን እንድሰራልኝ ነው የሚፈልገው ያለንን ነገር እንድንሰራ እግዚአብሔር ታማኞች ያድርገን። እግዚአብሔር በዛ ያቁመን። እግዚአብሔር ጸጋውን ይስጠን። ሁላችንም እጆቻችንን አንስተን ቆመን በብራኬ በዛውን ጨርሳለን። እግዚአብሔር ጸጋውን እንዲሰጠን እንጠይቃለን። እግዚአብሔር አምላኬና መድኃኒቴ ሆይ በፊታችን ያስቀመጥነውን ለመስራት እኛ ኃይል የለንም፣ ኃይሉ ግን ያንተ ነው። እኛ ግን ፈቃደኞች ነን። እጆቻችንን ወደ አንተ ዘርግተናል። ጌታ ሆይ የሚያስችል ጸጋ በላያችን ላይ ይምጣ። በበዓለ ሃምሳ ቀን የመጣው የመንፈስ ቅዱስ ኃይል በላያችን ላይ ይምጣ። ጸጋ በላያችን ላይ ይምጣ። ጌታ ሆይ እግዚአብሔር የሚያስችል ጸጋ በላያችን ላይ ይምጣ። ጌታ ሆይ ስራውን ጨርሰን እንድናስከብር፣ ስራውን ጨርሰን አምላካችን ከብረዋልን እንድንል
አምላኬና መድኃኒቴ ሆይ በፍጥነት ሥራ ያልቅ ዘንድ መንፈስ ያግዘን ጌታ ሆይ እግዚአብሔር ተአምራት አድርግ በሕይወታችን ውስጥ ተአምራት አድርግ እንባርከሃለን እናመሰግንሃለን ስለመጣልን ቃል ተባረክ ተቀብለናል እግዚአብሔር አምላኬና መድኃኒቴ ሆይ መልእክትን ተቀብለናልና እንባርከሃለን እናመሰግንሃለን ከፍ ከፍ እናደርግሃለን ክብር ሁሉ በሰማይም በምድርም ላንተ ይሁን እጆቻችሁን አንሱና የእግዚአብሔርን ቡራኬ ተቀበሉ እግዚአብሔር ይባርካችሁ እግዚአብሔር ፊቱን ያብራላችሁ እግዚአብሔር ብርታትን ይስጣችሁ እግዚአብሔር ማስተዋልን ይስጣችሁ እግዚአብሔር በነህምያ ውስጥ የነበረው መንፈስ ይስጣችሁ እግዚአብሔር የነህምያ ልብ ይስጣችሁ ለእግዚአብሔር ቤት ትጨነቁ ዘንድ ሁኔታዬ ሳይሆን ቤቴ የእግዚአብሔር ቤት የአምላኬ ቅጥር የሚያሰኝ በዛ ጸጋ እግዚአብሔር ይባርካችሁ እግዚአብሔር ለርሱ ክብር ያቆማችሁ እግዚአብሔር ተአምራትን ያሳያችሁ በአምሳ ቀን ያ ነገር ተሰርቶ እንዳለቀ የጀመራችሁት ለአምላኬ ክብር ብላችሁ የጀመራችሁትን የሚያስፈጥን የእግዚአብሔር ጸጋ በላያችሁ ላይ ይምጣ የእግዚአብሔር ክብር ያግኛችሁ የእግዚአብሔር ማስተዋል በላያችሁ ላይ ይምጣ እግዚአብሔር መውጣታችሁን ይባርክ መግባታችሁን ይባርክ የእግዚአብሔር በጎነት ከናንተ ይቅደም እግዚአብሔር በእሳቱ ይቅደማችሁ እግዚአብሔር በበጎነቱ ይቅደማችሁ የእግዚአብሔር ክብር ይሸፍናችሁ ምሕረትና በጎነት በእናንተ ላይ ይሁን በጌታ በኢየሱስ ክርስቶስ ስም አሜን ሳሚ እግዚአብሔር ይባርክ እና እስቲ ደስ ካላችሁ እስቲ እግዚአብሔርን አመስግኑ ስለ ሳሚ እኔ ድምጹን ነበር የምወደው ያለፈ ኦክቶበር ላይ ድል አግኝቼ ሲያስተምር ሰምቼ እንደዚህ እንደሚያስተምር ባውቅ ኖሮ ሞር ይጸልይ ነበር አልኩኝ ግን አሁን ደግሞ ዛሬ ጨመረ ጌታ ይባርክ ቀጥልበት እንወድሃለን በአንተ ጸጋ ስለ አንተ ጸጋ እግዚአብሔርን እናከብራለን ጸጋው ለአንተ ለኛ ብቻ ሳይሆን ለዓለም ስለተሰጠ እግዚአብሔር ይባረክ አሜን በሰላም ነገ ጠዋት እንገናኛለን ነገ ማታም እንገናኛለን ጠዋትና ማታ በሉት ተጠገባችሁ ያለውን ሰው ጠዋትና ማታ በሉት በቃ ጠዋትና ማታ ነው